ሰላም ጤና ይስጥልኝ እንደምሰነበታችሁ ውድ የአድራሽ ሚዲያ ቤተሰቦች በዛሬ ቪዲዮአችን ለመጪው በዓላት እንዲሁም ለተለያዩ ዝግጅቶች የሚሆኑ እጅግ የሚያማምሩ የሀገር ልብሶችን ይዤላችሁ መጥቻለሁ። የቀሚሶችን አይነትና ዋጋ እያስቃኛችሁ አብራችሁ መቆየት ይሆናል። ቪዲዮ ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። በዛሬ ቪዲዮ ምንድነው የምታሳየን? ዛሬ ደግሞ በዓልን በማስመልከት እንዲሁም ለተለያዩ ፕሮግራም የሚሆኑትን ልብሶችን ይዘን መተናል። ያለቁና የፈርጥ ልብሶችን ይዘን መተናል። በመጀመሪያ ላይ የምናየው ይሄ ልብስ እናገኛለን። ይሄ ልብስ እንደምታዩት በጣም ለየት ያለ ልብስ ነው። ከሌሎች እስከዛሬ ካሳየናቸው ልብሶች ለየት የሚያደርገው ምን መሰለሽ? እዚህ ጋር የምታየው አንደኛ እንደ ነጭ ዲዛይን ሆኖ የተሰራ፣ ሁለተኛ እዚህ ጋር የገባለት ሲልቨር ሆኖ በጎልድ ነው እና ዲዛይኖቹ ይለያያሉ። ከዛ ደግሞ ይሄ ልብስ ካሁን በፊት በሌላ ከለር ነው ተሰርቶ የሚያውቅ። አሁን በዚህ ልክ እንደዚህ አድርገን አምጥተነዋል። ከጥለቱ በላይ ደግሞ ፈርጦችን ጣል አድርገንበታል። ከዛ ደግሞ ከጎልዱ በላይ ደግሞ ነጭና ፐርፕል አስገብተንበታል። እዚህ ጋር በጣም የሚያምር እንደዚህ ቆንጆ አድርገን በሶስት አይን መነን፣ ሁሌ እንደምንናገረው ሶስት አይን መነን ኳሊቲ የሆነ መነን ነው። ጽድት ያለ ነው። ይሄ እንደምታዩ ጥልፉ እንዲችል ተደርጎ እንደዚህ ቆንጆ ተሰርቷል። ከወገብ በላይም እንደምታዩ ዲዛይኑ እሷ ከስተመሬ በፈለገችው ነው እንደዚህ ቆንጆ አድርጌ የሰራውላት። ይሄ እንደምታዩ አራት ማዕዘን ቪ ነው። መስቀል አለው። እዚህ ጋር ቀበቶ አብሮ ያለቀለት ነው። እጅጌ ሙሉ ነው። እንደዚህ ቆንጆ አድርገን ሰርተናል። አዲስ ነገር ነው። ከዚህ በፊት ታይቶ የማይታወቅ ልብስ ነው። ይህ ልብስ ብዙ ጊዜ እኔ በፈርጥ ነው የምመጣው። ይህ ልብስ እንደዚህ ቆንጆ አድርገን ሰርተንላት 25,000 ነው ዋጋውን። ብዙ ያን ያህል ውድ አይደለም። እንደዚህ ምን ልክ ይሆናል። ቆንጆ አድርገን ሰርተን ይዘዙን። እሺ፣ እዚህ ጋርም ሌላ የሚያምር ልብስ ያያያለን። ይህ ልብስ እንደምታየው በጣም ቆንጆ ልብስ ነው። ይሄ ከለሩ ለየት ያለ ነው። በጣም የሚያምር ብርቱካን ነገር ይመስላል። ግን ከብርቱካኑ ባሻገር የገቡለት ከለሮች በጣም ለየት ያሉ ናቸው። ለምታዩ ከርቀት ስታዩ ነው ብርቱካን ከለር የሚመስል አንድ ወጥ ከለር የተለያየ ነው። በአካል እንደዚህ የተለያየ ከለር ነው። ያምራል። አንድ ወጥ ከለር የለውም። በዛ ላይ ልክ ከከለሩ ጋር የተዋሃደ ፈርጦች ጣል ተደርገውበታል። እዚህ ጋር ደግሞ አልፎ አልፎ ዲቴል ገብቶበታል እላዩ ላይ። እዚህ ጋር እንደምታዩ መስቀሉ አቀማመጡ፣ አወራረዱ ልክ ይሄ ለየት ያለ ኢቭን በፈርጥ ነው በደንብ የወረደ። በጣም ያምራል። ይሄ ወራጅ ነው። እጅጌው እንደምታዩ አምባር ነው። አንገቱ አራት ማዕዘን ቪ ሆኖ ወራጅ ነው የወረደለት። ልብሱ እንደምታዩ በሶስት አይን መነን የተሰራ በጣም ቆንጆ ልብስ ነው። ይሄም ለየት ያለ ነው። ያው ጥምቀት አይደለ መጪው፣ እሱን በማሰብ እንደዚህ ቆንጆ አድርገን አሪፍ ልብስ ይዘን ቀርበናል። ይሄ ልብስ እንደዚህ ቆንጆ አድርገን ሰርተን ጥንቅቅ ብሎ አልቆለት 28,000 ብር ያምራል። ለዝግጅትም ይሆናል፣ ለበዓላት ለዝግጅት ለተለያየ ፕሮግራም መሆን የሚችል ልብስ ነው። ይዘዙን። እኛ ቆንጆ አድርገን ሰርተን ባሉበት ምንልክ ይሆናል። እሺ፣ ሌላም ወደ ቀጣይ እንሄዳለን። ይሄ ልብስ እንደምታየው በጣም የምታምር ልብስ ናት። በጣም ቆንጆ እጅግ በጣም ውብ የሆነ ልብስ ነው። ይሄ ልብስ በጣም ያምራል። ላይን በጣም ደስ የሚል ስታዩ ከርቀት ራሱ በጣም ደስ የሚል ልብስ ነው። በጣም ድምቅ ያላለ፣ በጣም ደግሞ ፍዝዝ ያላለ ከለሩ በቃ ማንኛውም ሰው ሊወደው የሚችል ከለር ነው። በጣም ቆንጆ ነው። አራት ማዕዘን ቪ ነው። እዚህ ጋር ቀበቶ አለው። ታሳሪ ነው፣ የሚወጣ የሚገባ ነው። እዚህ ጋር መስቀል አለው። ይሄ ደግሞ እጅጌ አጓጉል የሚባል እጅጌ አጓጉል ነው። እንደምታየው እዚህ ጋር የገባለት ፈርጥ በጣም ዲቴል ነው የገባለት። ቆንጆ የሆነ ፈርጥ ከከለሩ ጋር ተመሳሳይ የሆነ በጣም ያልደመቀ በጣም ያልፈዘዘ ቆንጆ ነው ገብቶለት። እንደዚህ ሹራብ ስራ ነው ይሄ። እንደምታዩ በሶስት አይን መነን ላይ እንደምንናገረው የሰራነው። ታች እንደምታዩ ዲዛይኑ በጣም ያምራል። ካሁን በፊት አሳይቻለሁ በሌላ። አሁን ደግሞ በእነዚህ ከለር ሰርተናል። ያምራል በጣም
የፈርጡ አገባብ ዲቴል ነው የገባለት። እዚህ ጋር ያሉት ዲዛይኖቹ አቀማምጣቸው ቀይ ከለር፣ ውሃ ሰማያዊ ምናምን ብዙ ከለር ነው የገባለት እና ፈርጡ ራሱ ልብሱን ሽብርቅ ብሎ ቆንጆ እንደዚህ እንዲሆን አድርጎታል። በጣም ነው የሚያምር ይህ ልብስ እንደምታዩት በጣም ቆንጆ ልብስ ነው። በጣም የተወደደ ልብስ የቤቱ ልብስ ነው። አይ በጣም ቆንጆ ናት። ስታይሏም ለየት ያለች ናት። ለዝግጅት በደንብ የምትሆን ለተለያዩ ፕሮግራም መሆን ይችላል። ለምትፈልጉት ለልደትም ሊሆን ይችላል። መጪው በዓል ነው ጥምቀትም፣ ገና ያው ገና እንኳን እየደረስንበት ነው። እንደዚህ ቆንጆ አድርገን ሰርተን 25000 ዋጋውን ቀለል ያለ ነው። ብዙ የተካበደ አይደለም። ይሄ ልብስ እንደምትመለከቱ በጣም ለፕሮግራም ለየት ያለ ነው። እኔ ለክርስትና ነው ያዘዘችኝ። ማች ነው። እዚህ ጋር ላዩ ጥልፍ ነው። ከወገብ በላይ 4 ማዕዘን ቪ ነው እንደምታዩ። እጅግ ያምባር ነው። ሙሉ ጥልፍ ወረድ ብሎለታል በጥልፍ። እዚህ ጋር እንደምታዩ ወራጅ ነው እና ጎልድ በግሪን ከለር ተወስሶ ነው የተሰራ። እዚህ ጋር ሀፍ ነው እንደምታዩ። ፊት ያደርጋል ሰውነት ላይ ሲደረግ በጣም ቆንጆ ነው። ያምራል። ከዚህ በላይ ጥበብ ሲበዛ ደግሞ ውበት አለው። በጣም ቆንጆ ነው። ፍልተው ብሎ ይወጣል። እንደምታዩ አወራረዱ እዚህ ጋር መስቀሉ አቀማመጡ ለየት ባለ መንገድ ነው የወረደለት። እዚህ ጋር እንደምታዩ ልብሱ በጣም ነው የሚያምር። ጥለቱ እዚህ ጋር ውስውሱ አቀማመጡ ፈርጥም አለው። ያው ግሪን ስለሆነ የተደረገበት ከከለሩ ጋር ሲንቀሳቀስ ነው የሚወጣው ፈርጡ። ውበቱ ሻይን የሚያደርገው ጥለቱ የኛ የቤታችን ጥለት ብዙ ጊዜ በፈርጥ ነው የምንታወቅ እንደምታውቂው። በፈርጥም በጥልፍ ስራ ነው። በጣም ስስ ነው ታይሻል አይደል? ብዙ ጊዜ ወፈር ስለሚልበት ሰው እንትን ስለሚል ነው። ይሄ ስስ ነው። ከዛ እዚህ ጋር ገበር አለው። ከዛ እዚህ ጋር ገበሩን ገልብጠን ነው የምናስገባለት። 3 ገበር ነው የምናደርግለት። ከዚህ ደግሞ 3 አይና መነን ስለሆነ ጥልፉ እንዲችል ተደርጎ ነው የተጠለፈ። እንደምታዩት ጥርት ባለ ጽድት ባለ መነን እንደዚህ ቆንጆ አድርገን ሰርተን አምጥተናል። እነሱ ደግሞ ለሚፈልጉት ፕሮግራም ከለሩን ቀይረው ለፈለጉት ቆንጆ በሆነ ከላይ እነሱ በሚፈልጉት ቀይረን ሰርተን ምናደርስ ይሆናል። ይህ ልብስ አልቆለት 30000 ብር። መልካም። እሺ ሌላስ? ወደ ቀጣይ ምን ሄድ ይሆናል? አሁን ደግሞ ማሳይሽ እነዚህ ብትን ልብሶች ናቸው። ብትኖች ደግሞ አሁን የመጡት በጣም ያምራሉ፣ ይለያሉ። እንደምታያቸው ከለራቸው ድምቅ ያላለ በጣም ቆንጆ ጥበቡም ሰፊ ነው። ቆንጆ ነው ጥበቡ። በጣም ሰፊ ያልሆነ በጣም ጠባብ ያልሆነ ግን ከለራቸው ውስውሳቸው ሻይን አለው። ብርቱካን አለው። ከስር እንደምታየው እርሳስ ነገር ነው የሚታየው። ግን ከእርሳሱ ባሻገር ደግሞ የተወሰወሰለት ጎልድ ነገር አለው። እሱ ሻይን ያደርጋል በደንብ። አሁን ሲሰራ ሲንቀሳቀስ በጣም ነው ሻይን የሚያደርገው። ያው ካሜራ ላይ ታይ ይችላል። አንቺ ለምታየው በጣም ሻይን ያደርጋል። በጣም ነው የሚያምር ልብስ። ሸማኔው በጣም ተጨንቆ ነው የሰራው። እንደምታየው በጣም ጥንቅቅ ብሎ ነው ያለቀለት። ማፈኛው እዚህ ጋር ያለው በጣም ያምራል። ሁሌም እንደምንናገረው መነኑ 2 አይን ነው። ያው በጥልፍ ሲሆን 3 አይን የሚሆን ኳሊቲ የሆነ ቆንጆ መነን ነው። ነጭ ነው እንደምታዩ ጥርት ያለ ነው። እነሱ እንግዲህ በሚፈልጉት ዲዛይን እኛ ከወገብ በላይ ቆንጆ በሆነ እነሱ በፈለጉት 4 ማዕዘን ቪ ሊሆን ይችላል። 4 ማዕዘን እንደፈለጉት እነሱ እኛ ስታይል ቆንጆ አድርገን እንሰራ ይሆናል። ለጠላው እንደምታዩ ከልብሱ ባልተናነሰ እንደዚህ ቆንጆ ሆኖ ሰፊ ወጥቶለታል። እኛ ቆንጆ አድርገን አስቋጭተን አሰፍተን አብረን እንደዚህ ቆንጆ አድርገን ሰርተን የምናደርስ ይሆናል። ይህ ልብስ እንደምታዩ በጣም ቆንጆ ልብስ ነው። ዋጋ ያን ያህል ውድ አይደለም። 28000 ነው። 28000 ተሰርቶ አልቆለት 28000 ብር። 28000 ነው። ለዚህ ልብስ እንደምታዩት በጣም ነው የምታምር። ከለሯ፣ አበባዎቿ፣ ከብዙ ከለር አንድ ላይ ይሆናል። በጣም ብዙ ደግሞ ከለሩ በቃ ለየት ያለ ያልተለመደ ካሁን በፊት አሳይቼ ወጥቷልኝ። አሁን ደግሞ እችን አምጥቻታለሁ። አይቻት ለነሱ ቆንጆ ልብስ ናት። ደስ የምትል ለሙሽራ እናት ሊሆን ይችላል። ኖርማሊ ደስ የሚል አሁን ከወገብ በላይ ብዙ ጊዜ እንደዚህ አይነት ልብሶች በባዶ ኖርማል መነን እየተሰሩ ስለሆነ በጣም ነው የምታምር። እዚህ ጋር ያለው አበባ አቀማመጣቸው፣ እዚህ ጋር ያለው ፐርፕሉ፣ ከታች ያለው ከለሩ ፒንኩን፣ ከዚህ ጋር ያለውን ከለር ፍክት ብሎ እንዲወጣ አድርጎታል። በዛ ላይ ደግሞ ውስውሱ ጎልደን ከለር አለው። እንደምታየው በጣም ነው የሚያምር ልብስ። ቆንጆ ነው። ነጠላውን እንደምታየው ያው በጣም ሰፊ አትባልም፣ መካከለኛ የምትባል ጥበብ ነው።
ልብሱ ላይ ወጥቶለታል። እንደዚህ ቆንጆ ሆኖ እንደምታየው አሪፍ ቅልል ያለች ቆንጆ ናት። ቀለል ብላ እንደዚህ ወጥታለታለች። ልብስ እንደዛ አድርገን ቆንጆ አድርገን ጥንቅቅ አድርገን እንሰራ ይሆናል። አልቆላት 25 ሺህ ብር። ቆንጆ ናት። ሌላስ? ወደ ቀጣይ የምንሄድ ይሆናል። የልብስ እንደምታየው አዲስ ልብስ ነው። አሁን ማሳየሽ ልብሶች በጣም ያልተለመዱ ልብሶች ናቸው። ለየት ያሉ ናቸው። ሰፋ ያለ ጥበብ ለሚፈልግ ሰው ሰፋ ያለ ያው ብዙ ጊዜ አሁን እንደዚህ አይነት ልብሶች የሙሽራ እናቶች ይፈልጉታል። ሰፋ ያለ መሆኑ በዛ ላይ ደግሞ ጥንቅቅ ብሎ የተሰራለት ነው። የሽመናው ስራ በጣም ጥንቅቅ ብሎ የተሰራ ቆንጆ ሆኖ ማለት ነው። ፈርስ እንደምታየው ብዙ የለውም። በጣም ነው የሚያምር ቆንጆ ነው። የልብስ እንደምታየው ወርቀ ዘብ አለው። ከወርቀ ዘብ ባሻገር ግሪን አለው። ግሪኑ እንዳለ ሆኖ ነጣ ያለ ነገር ከስር 2 ቁጥር እንለዋለን በሙያችን እንደሱ አለው። እዚህ ጋር ቦክሶቹ፣ እዚህ ጋር አበባዎቹ፣ መስቀልም አለው። አቀማመጡ በጣም ለየት ባለ ነው እና አሁን ልብስ በጣም ነው የሚያምር። ሞር ድምቅ ብሎና ቆንጆ እንዲሆን ያደረገው ጎልዱ ነው። እንደምታየው በጣም ነው ሻይን የሚያደርገው። ይሄ ልብስ በጣም ያምራል። ሲያልቅለት ደግሞ የበለጠ ውበት ይኖረዋል። ነጠላውም ልክ እንደዚህ ወጥቶለታል። ብዙ ጊዜ እናቶች ነጠላ እንደዚህ ሰፋ ሲል ደስ ይላቸዋል፣ አጭር ሲሆን ደስ አይላቸውም። ልክ እንደዚህ ነጠላው ቆንጆ ሆኖ ወጥቶለታል። ይሄ ልብስ በጣም ነው የሚያምር ቆንጆ ነው። መነኑም ሁሌ እንደምንናገረው 2 አይን ነው። ይሄ ልብስ እንደዚህ ቆንጆ አድርገን እነሱ በሚፈልጉት ከአንገት በላይ በራሳቸው በሚፈልጉት ዲዛይን እንገሩን እኛ ቆንጆ አድርገን ሰርተን እናቀርብ ይሆናል። 25 ሺህ ብር። 25 ሺህ ብር። መልካም። እሺ ሌላስ? ወደ ቀጣይ እንሄዳለን። እቺ ልብስ በባለፈው በቀጭን ጥለት ካስታወሻት? በቀጭን ጥለት ተሰርታ ነበር። በቀጭን ጥለት አንጥቻ ነበረ። እዛ በሰፊ ሲሆን ደግሞ በጣም በሰፊ ዛሬ ደግሞ ይዘናት መተና ያምራል። እንደምታዩት ዲዛይኖቹ ይለያሉ። እዚህ ጋር ያለው ነገር መስቀሉ፣ ከዛ አልፎ አልፎ ደግሞ በዚህና በዚህ የተቀመጡላቸው መስቀል፣ አበባዎቹ ሬንግል ነገር እዚህ ጋር ተቀምጦላቸዋል። ልክ ከቀዩና ከ7 ቁጥሩ ላይ ተወሱሶ በወርቀ ዘብ፣ ከዛ በላይ ደግሞ ግሪኑ በራሱ ግሪን ወርቀ ዘብ ተወሱሶ እንደዚህ ፍክት ብሎ በማፈኛ እዚህ ጋር ያሉት ፍሬሞቹ አቀማመጣቸው በጣም ነው የሚያምር። ያምራል። በጣም ያምራል። በጣም ያደርጋል። ሞር ከታያችሁ ለዝግጅት ራሱ እኛ ላይ በጣም ስለሚታየኛ ጋር ይሆናል። ካሜራ ላይ ካልወጣ ብዬ ነው። ነጠላው ራሱ ስፋቱ በጣም ቆንጆ ሆኖ እንደዚህ መጥቷል። አወጣጡ በጣም ያምራል። ሰፊ ነው ነጠላው እንደምታዩት። ቆንጆ አድርገን እኛ ሰራላችኋለን። እንደዚህ ቆንጆ አድርገን እኛ የምንሰራ ይሆናል። ይሄ ነው እኔ ተሰርቶ አልቆለት 28 ሺህ ብር። ዋጋም ቆንጆ ነው። ልካምሽ ሌላስ? ወደ ቀጣይ እንሄዳለን። ይሄ ልብስ በባለፈው በሌላ ከለር ይዞ መጥቼ ነበር። አሁንም እንደምታዩ ዝም ያለ ከለር ለሚወድ ሰው ዝም ያለ ነው። በጣም ዝም ያለም አይባልም። ከለሮች አሉ፣ ወጣ ያሉ ከለሮች ተወሱሰውለታል። ጀስት አሁን ይሄ አበባ ትልቅ አበባ አለ። ከትልቅ አበባ ላይ ማፈኛ አሉት፣ የአበባዎች ማፈኛ ማለት ነው። ከዛ ደግሞ ግሪኑ አፍኖታል እንደዚህ አድርጎ መጥቶና አሁን ይህ ልብስ ዙሪያ ሲሰፋ ውበቱ ፍልትው ብሎ ይወጣል። ያምራል። በጣም ነው የሚያምር። መሀል ላይ መስቀል አለው። እዚህ ጋር የተቀመጠው ነገር እያንዳንዱ ነገር በጣም ልብሱን ውበት እንዲሰጠው አድርጓል። በጣም ነው የሚያምር። በጣም ቆንጆ ነው። በጣም ቆንጆ ነው። ይሄ ራሱ ነጠላዎቹ የሰሞኑ ልብሶች በጣም የሚያምሩ ሰፋፊ ናቸው። ጥበባቸው በጣም ይሄው ነጠላው እንደምታዩ በጣም ሰፊ ነው፣ ረጅም ነው፣ ቆንጆ ነው። ለማጣፊያ ያንስም ብዙ ጊዜ ሰው እንደዛ ነው የሚፈልገው። ይሄ ልብስ በጣም ነው የሚያምር። መነኑ ኳሊቲ ነው፣ ጽድት ያለ በጣም ቆንጆ ነው። የአርብቃው ቆንጆ ነው። እጅግ በጣም የሚያምር ልብስ ነው። ይህ ልብስ እንደዚህ ቆንጆ አድርገን እናንተ በምትፈልጉት እኛ የምንሰራላችሁ ይሆናል። 30 ሺህ ነው ዋጋው። አልቆለት 30 ሺህ ብር። አልቆለት 30 ሺህ። ወደ ቀጣይ የምንሄድ ይሆናል። እቺ ልብስ ከአሁን በፊት ማሳይቻችኋለሁ በግሪን ነገር። አሁን ደግሞ ዛሬ በቀይ ይዘናት መተናል። ያው ገናም ነው ጥምቀትም ነው። በደንብ ይሆናል። እንግዲህ ወደፊት ሰርግም ይኖራል። አዎ እና በጣም ቆንጆ የሆኑ ልብሶች ለፕሮግራም መጥተው ድምቅ የምታረቅ ቀሚስ ናት። በጣም ነው የምታምረው። እዚህ ጋር ያለው ዳይመንድ አቀማመጡ እዚህ ጋር የተያያዘ ነው። እዚህ ጋር ደግሞ ጣል ጣል ብሏል።
ከዛ ደግሞ እንደዚህ ታፍነዋል። ከጫፍ እስከ ጫፍ ታፍነዋል። በጣም ያምራል አቀማመጡ። ፍሬሞቹ እዚህ ጋር ማፈኛዎቹ ጎልዶቹ እዚህ ጋርም ግሪን አለው፣ ሰማያዊም አለው፣ ነጭ አለው። ብቻ በጣም ቆንጆ ሆኖ ቀይ በወርቀ ዘብ ተወስሶ እንደዚህ ቆንጆ አድርገው ጥንቅቅ አድርገው አምጥተዋታል። እንደምታይ እኛ ደግሞ በጣም ቆንጆ መሆኑን አይተን እንደዚህ ዘነው መተናል። ቆንጆ ነው። በደንብ ብዙ ሰው ይወደዋል ብዬ ተስፋ አደርጋለሁ። ተሰርቶ ሲያልቅ ደግሞ በጣም ነው የሚያምር ይሄ ልብስ። ቆንጆ እነሱ በሚፈልጉት እኛ ቆንጆ አድርገን ሰርተን ጥንቅቅ አድርገን ባሉበት ቦታ የምንልክ ይሆናል። ዋጋ 24000 ብር ነው። መልካም። እሺ ሌላስ? ይሄ ልብስም ከአሁን በፊት በተለያየ ከለር ሰርቻላቸዋለሁ። የቤቱ ትሬንድ ልብስ እና በጣም ነው የሚያምር ልብስ። እንደምታዩት በጣም ለየት ያለ ልብስ ነው። ከአሁን በፊት በቀይም በፐርፕልም በብዙ ሰርቻለሁ። አሁን ደግሞ በዚህ ይዤ መጥቻለሁ። ከለሩ ሱሱ ከዛ ደግሞ ልክ 4 ማዕዘን ቦክስ ነው የሚመስል ያለው ነገር። እዚህ ጋር ያለው ነገር እዚህ ጋር አቀማመጡ ፍሬሞቹ በደንብ ስብጥርጥር ብለው ቆንጆ ሆኖ እንደዚህ ቀርቧል። ማፈኛ ያለው እንዳለ ዳርና ዳሩ ከርቀት ስታዩ ቦክሱ ሙሉ ልብሱ ሲገጣጠም በጣም ትልቅ ውበት አለው። ቆንጆ ልብስ ነው ይሄ ልብስ። ወርቀ ዘቡ ተወስሶ የሚሆን ለሙሽራና በፈለጉት ዲዛይን ቢሰራ ዝግጅት ላይ ለልደት ለክርስትና ፈርጥ ተደርጎ ምናምን ቆንጆ ሆኖ መሰራት ይችላል። ብዙ ጊዜ እንደዚህ ሽመና ልብሶች ላይ ፈርጦችን ስናደርግ በጣም ፍልትው ብሎ ይወጣል፣ ውበት ይኖረዋል። እኛ ይሄ ልብስ እንደምታዩት በጣም ቆንጆ ነው። መነኑ እንደነገርኳችሁ ኳሊቲ ነው። እጅግ በጣም ቆንጆ ልብስ ነው ልብስ። እንደምታዩት ዋጋውን ብዙ አይደለም 28000 ነው አልቆለት። ይዘዙን፣ እኛ ቆንጆ አድርገን ሰርተን ባሉበት ምንልክ ይሆናል። መልካም። እሺ ሌላስ? ተቀጣይ ልብስ እንሄዳለን። ይሄ ልብስ ከለሩ ድምቅ ያለ አይደለም፣ ውጥትም ያለ አይደለም። እንደምታዩ ትንሽ ቀዝቀዝ ያለ ከለር ለሚፈልግ ሰው ዝም ያለ ነው። በቃ በጣም ውበት አለው ነው ልብስ። እዚህ ላይ አሁን ፈርጥ ቢሆንበት ሻይን የሚያደርግ ፈርጥ ቢደረግበት ፍክት ብሎ ከለሩ ይወጣል። ከለሩ እንደምታዩ ዝም ያለ ነው። ልብሱም ሻይን ያደርጋል በአካል እንደዚህ ሲታይ። ካሜራ ላይ ካልወጣ ብዬ ነው። እዚህ ጋር ቦክስ ተቀምጧል። ቦክሶቹ ምንድነው ዳይመንድ ናቸው። ከዛ ከዳይመንዱ ባለፈ ደግሞ ልክ እንደዚህ ፍሬም ተደርጎለታል። በጣም ነው የሚያምር ልብስ። በአካል ሲታይ ዝም ያለ ነው። ዝም ያለ ለምትወዱ ሰዎች በጣም ያምራል። ጥበቡ ያለ ነው። ሻይን ማድረጉ ደግሞ ውበት አለው በደንብ። በቃ ዝም ያለ ነው፣ ውበት አለው። ዝም ያለ ልብስ ደግሞ ብዙ ሰዎች የሚፈልጉ አሉ። ነጠላውም ልክ እንደዚህ ወጥቶለታል። በጣም ነው የሚያምር ነጠላው ራሱ። ስፋቱ ቆንጆ ነው። ይህ ልብስ በጣም ነው የሚያምር። መነኑ ሁሌ እንደምናገረው 2 አይን ነው፣ ኳሊቲ ነው። አረብቃውም ሰፊ ነው፣ ደስ ይላል። ይህ ልብስ አልቆለት 24000 ብር። 24000። ወደ ቀጣይ ልብስ እንሄዳለን። ይህ ልብስ በጣም ነው የምታምረው። በጣም ደስ የምትል ልብስ ናት። ቀለል ያለች አረንጓዴ ከለር ስለሚፈልግ ግሪን ነች። ግሪን ነች። ከዛ በላይ ደግሞ ከግሪኑ ባሻገር ሙሉ ሻይን ናት። ሙሉ ሻይን ነው። ከሻይኑ ላይ ከስር 2 ቁጥር ነው የምንለው ተወስሶበታል። ከላይ ግሪን አለ። ግን በቃ ደስ የሚል ፍልት ያለ ከለር አለው። በደንብ ድምቅ ብሎ ይታያል። ልክ እንደዚህ ያው ሻይኑ በደንብ እንዲታያችሁ ብዬ ነው። በጣም የምታምር እቺ ልብስ እናንተ በምትፈልጉት ከላይ እናንተ በምትፈልጉት ዲዛይን ሼፕም ሊሆን ይችላል፣ 4 ማዕዘን ቪ ሊሆን ይችላል፣ የአንገቱ ቅርጽ እነሱ በሚፈልጉት እኛ ቆንጆ አድርገን ሰርተን ምናደርስ ይሆናል። እቺ 20000 አልቆላት 20000 ብር። ዋጋውም ቅናሽ ነው። ቆንጆ ነው። ዋጋውም ቀለል ያለ ነው። አሁን አሪፍ ዋጋ ነው። ሌላስ? ወደ ቀጣይ ምን ሄድ ይሆናል? ይሄ ልብስ ግሪን ነው። ሞቅ ያለ አረንጓዴ ከለር አቮካዶ ነገር ነው። በጣም ያምራል። ላይን በጣም በሚስብ ጮክ ያላለ ሆኖ ግን አቮካዶነቱ በጣም የሚያምር በጣም ያን ያህል የሚያስጠላ ላይን አይደለም። ጫፍና ጫፉ መዝጊያው ደግሞ በጎልድ ከለር ተወስሶለታል።
ጎልድ ነው ጫፉና ጫፉ መዝጊያው። መሀሉ እንደምታየው ደግሞ የተለያዩ ዲዛይኖች ተደርገው መሀሉ ተወስሶ በወርቀ ዘብ በግሪን እንደዚህ ቆንጆ ሆኖ አምሮ ተሰርቶ መጥቷል። ምንኑ ጽርት ያለ ሁለት አይነት ነው። ጽድት ያለ ያው ጥልፍ ሲሆን ነው 3 አይነት የሚሆነው። እዛ ነጠላውን ደግሞ ባሳይሽ ልክ ከልብሱ ላይ ልክ እንደዚህ በዲዛይን ወጥቶለታል። ማፈኛም ተደርጎ ልክ እንደዚህ ቆንጆ ነው ወጥቶለታል። ወርቀ ዘቦም አለ ቀለል ያለሽ ቆንጆ ቀን አዎ ወርቀ ዘቦ አለ። በጣም ነጠላዋም ደስ ትላለች። ልብሱም እንደምታዩት በጣም ቆንጆ ልብስ ነው። እንደዚህ ቆንጆ ልብስ ይዘን መተናል። እነሱ ይዘዙን በሚፈልጉት ዲዛይን እኛ ቆንጆ አድርገን ሰርተን የምናቀርብ ነው። ዋጋውም ያን ያህል ነው፣ ተመጣጣኝ ነው። 18000 ብር 18000 ተሰርቶ አልቆለት 18000 ብር። ሌላስ ወደዚች ልብስ ምን ሄድ ይሆናል። እቺ ልብስ ደግሞ እንደምታያት በጣም ቆንጆ ከብዙ ከለር ስብጥር የተሰራች በጣም ብዙ ከለር አለው። ጥቁር እዚህ ጋር አበባ አላት፣ እዚህ ጋር አበባ አላት፣ እዚህ ጋር አበባ። አበባዎቹ በጥቁርና በብርቱካን ከለር በጎልድ ከለር እንደገና ደግሞ በግሪን ከለር ተደርጎ ተቀላቅሎ መሀል ላይ ደግሞ ዳይመንዱ ከዳይመንዱ መሀል ደግሞ መስቀል ከዛ ደግሞ ኤክስ ነገር ተቀምጦለታል። እሱ ምንድነው ውበት እንዲኖረው አድርጓል ልብሱ። ከዛ በላይ ደግሞ ይሄ አቀማመጡ ወርቀ ዘቦ ጣል ማለቱ ልብሱን ፍክት ብሎ እንዲታይ አድርጎታል። ከዛ በላይ እዚህ ጋር እና እዚህ ጋር ያለው ውጭ ላይ ያሉት ፍሬሞች መዝጊያው እዚህ ጋር የተዘጋለት ነገር አለ። አሁን እነዚህ ልብሶች ሲገጠሙ በጣም ትልቅ ውበት አሉ። ብዙ ጊዜ ልብሶችን እንደዚህ የተሻቸውና ሲገጠሙ ተሰርቶ ሲያልቅለት ይለያያል በደንብ። ነጠላውም እንደምታዩ እንደዚህ በጣም ቆንጆ ነው። ልብሶች በጣም ነው ከነጠላው ላይ የሚወጣል። ከልብሱ ላይ ነጠላው ሲወጣ ዲዛይኑ በጣም ቆንጆ አድርገው ነው የሚያወጡለት። ሸማኔዎች በጣም ነው የሚጠነቀቁለት ልብሱን። ቆንጆ ልብሶችን እንደዚህ በደንብ የተሰራ ዘመጠና ቀሚስ ነው። ስንት ያምራል። አልቆለት 24000 ብር። ሸረዴት ለዛሬ ይዤላችሁ የመጣሁትን ልብሶች አይተሻል። ብትኖችም ያለቁ ልብሶችንም ቆንጆ ይዤ መጥቻለሁ። ያው መጪው በዓል ስለሆነ ከዚህም በላይ ቆንጆ ይዘን እንመጣለን። ይዘዙና ባሉበት ቦታ እኛ የምናደርስ ይሆናል። አድራሻችን 22 ወርቆ ህንጻ ፊት ለፊት ሞዮቢ አንደኛ ላይ እንገኛለን። ያው በስልክ ቁጥሬ ማግኘት ስለሚችሉ 0964 32 9595 ይደውሉ። ካሉበት ቦታ እኛ የምናደርስ ይሆናል። እዚህ መጥተው ማግኘት ይችላሉ። አመሰግናለሁ። እሺ ዘድዬ ለነበረን ቆይታ በጣም አመሰግናለሁ። እሺ ተመልካቾቼ ለዛሬ ያስኩት ፕሮግራም ይህንን ይመስል ነበረ። እንደተመለከታችሁት ለመጪው በዓላት፣ ለጥምቀት እንዲሁም ለተለያዩ ዝግጅቶች የሚሆኑ እጅግ የሚያማምሩ ቀሚሶችን አሳይቻችኋለሁ። በአካል መምጣት የምትፈልጉ ደግሞ ብዙ ያልታዩ የተለያዩ አማራጮች አሉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።